ሰላም ጤና ይስጥልን የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ሐምሌ 9 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አርዕስተ ዜናው። ከማንኛውም የፖለቲካ ተሳትፎ ራሴን አግልያለሁ ሲሉ ዶክተር ደሳለኝ ጫኔ ተናገሩ። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ዛቻዎች፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ሲል ገለጸ። የሰው ሰራሽ አስተውሎት ቴክኖሎጂ በሕግ እንዲመራ ጥሪ ቀረበ። መርከቦች በሆርሙዝ ወሽመጥ በኩል እንዳያልፉ ማሳሰቢያ ተሰጠ። የአፍሪካ ህብረት ኮሚሽን ሊቀመንበር በሩሲያ አፍሪካ ጉባኤ ላይ እንደሚገኙ ተስፋ እናደርጋለን ሲሉ የሩሲያው የውጭ ጉዳይ ሚኒስትር ገልጸዋል። ፊፋ የአርጀንቲና ደጋፊ አይሾ ስፒድ ላይ ሰንዝሮታል በተባለው የዘረኝነት ጥቃት ዙሪያ ምርመራ ጀመረ። ማንቸስተር ዩናይትድ ጁሊያን ራየርሰንን ለማስፈረም ንግግር ጀመረ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከማንኛውም የፖለቲካ ተሳትፎ ራሴን አግልያለሁ ሲሉ ዶክተር ደሳለኝ ጫኔ ተናገሩ። የአማራ ብሔራዊ ንቅናቄ አብንን ወክለው ላለፉት 5 ዓመታት በህዝብ ተወካዮች ምክር ቤት ሲሳተፉ የነበሩት ዶክተር ደሳለኝ ጫኔ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታውቀዋል። የምክር ቤት አባል የነበሩት ዶክተር ደሳለኝ ይህን ያስታወቁት በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ነው። በማክሰኞው የምክር ቤቱ ጉባኤ ላይ ጠቅላይ ሚኒስትር አብይ አብረን እንስራ በማለት ላቀረቡልኝ ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ ብለዋል። ከጉባኤው መጠናቀቅ በኋላ ከጠቅላይ ሚኒስትሩ ጋር በነበራቸው የችግኝ ተከላ መርሃ ግብር ላይ በሰባተኛው ዙር ምርጫ በባህር ዳር ከተማ ቢወዳደሩ ኖሮ ብልጽግና ፓርቲ እጩ ላለማቅረብ ወስኖ እንደነበር ዶክተር አብይ ገልጸውልኛል ሲሉ ዶክተር ደሳለኝ ገልጸዋል። ይሁን እንጂ ላለፉት 10 ዓመታት የህዝብን አደራ ለመወጣት ጥረት ማድረጋቸውን በመግለጽ አሁን የያዙት እቅድ ወደ ግሉ ዘርፍ ውስጥ መግባትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት ነው ሲሉ አሳውቀዋል። አክለውም ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ ማለታቸውን ተመልክተናል። ዶክተር ደሳለኝ ከምክር ቤት አባልነታቸው ከወጡ የደህንነት ዋስትና በባሰ መልኩ ስለማይኖራቸው ከፖለቲካው ገለል ለማለት እንደመረጡ የተለያዩ ፖለቲከኞች ይገልጻሉ። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታወቀው። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከትናንት ሐምሌ 8 ቀን 2026 ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል ተብሏል። ቢሮ እንዳመለከተው የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው። አክሎም ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሃዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ጠቅሶ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያደርጋል ብሏል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮ ገልጿል። ይህ ቢሆንም በአዲስ አበባ በብዙ ክፍለ ከተሞች የቤት ኪራይ ለአንድ ቤት ከ2000 እስከ 12000 ብር በመጨመሩ ምክንያት ብዙዎች ስቃይና መከራ ላይ እንደሚገኙ መረጃዎች ያመለክታሉ። በተለይ ኤርትራውያን ባሉበት የኮንዶሚኒየም ቤቶች ላለፉት 2 ወራት እጅግ በጣም የተጋነነ የቤት ኪራይ ጭማሪ በመጠየቃቸው ትልቅ ስቃይ ውስጥ እንደገቡ እማኞች ይገልጻሉ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ዛቻዎች፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛሉ ሲል ገለጸ። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት በተከታታይ ሳምንታት ታስቦበት በሚመስል መልኩ ኢማሞችና የመስጂድ ኻዲሞች ላይ እስከ መኖሪያ ቤታቸው በመሄድ ዛቻዎችና ማስፈራሪያ እየተፈጸመ ይገኛል ሲል ከትናንት በስቲያ ባወጣው መግለጫ ገለጸ።
በተጨማሪም የምሽት ሶላት አሰግደው በሚመለሱ ኢማሞችና ሰጋዶች ላይ የተኩስ ሩምታ በመክፈት ግድያዎች እየተፈጸሙ መሆኑን አስታውቋል። ምክር ቤቱ ይህን ያስታወቀው ከትናንት በስቲያ ሐምሌ 7 ቀን 2026 ለሁሉም ዞንና ከተማ አስተዳደር እስልምና ጉዳዮች ምክር ቤት ባስተላለፈው አቅጣጫ አዘል መልእክት ነው። የክልሉ ምክር ቤት በመልእክቱ የሃይማኖት አባቶቹንና መሪዎቹን በመግደል ህዝበ ሙስሊሙን የማበሳጨትና ከፍተኛ የስነ ልቦና ጫና ውስጥ መክተት ዓላማ ያደረገ ተግባር ነው፣ ህዝባችን ይህንን መረዳት ይገባዋል ብሏል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የጉዳዩን አሳሳቢነትና አስደንጋጭነት በአግባቡ በመረዳት ከሚመለከተው ከፍተኛ የመንግስት አካላት ከዞንና ከወረዳ እስልምና ጉዳዮች ምክር ቤት አመራሮች ጋር እየተወያየ ጉዳዩን የማክሸፍና የመከላከል ተግባርን ለማከናወን እየሰራ እንደሚገኝ ገልጿል። ምክር ቤቱ የተፈጸሙ ያሉትን ተግባራት ለመከላከል ለኢማሞች በልዩ ሁኔታ ጥበቃ ማድረግ፣ በጋራ እንዲንቀሳቀሱ እንዲደረግና ከአካባቢው የመንግስት መዋቅር ጋር ትብብርና መረጃ መለዋወጥ እንዲኖር አሳስቧል። አክሎም ህዝበ ሙስሊሙ የምሽት ሶላቶችን ሰግደው ከጨረሱ በኋላ ወደ የሚሄዱበት አካባቢና ቦታ በጋራ እንዲንቀሳቀሱ መልእክቱን አስተላልፏል። በተጨማሪም ከሌሎች የማንኛውም እምነት ተከታይ የማህበረሰብ ክፍሎች ጋር በትብብር በመከባበርና የተለመደውን ህዝባዊ መስተጋብር በማጠናከር ለሀገር የሰላምና የኢኮኖሚ ግንባታ ስራዎች አስተዋጽኦ የሚያደርጉ ተግባሮች በመላው ሙስሊም ማህበረሰብ ተግባራዊ እንዲደረግ ጥሪ አቅርቧል። ምክር ቤቱ ቀደም ብሎ ሰኔ 28 ቀን ባወጣው መግለጫ በዳንግላ ከተማ በታላቁ ተውፊቅ መስጂድ በኢማምነት ለ15 ዓመታት ያገለገሉት ሼክ ሱፊያን አደን የኢሻ ሰላት አሰግደው ወደ ቤታቸው በር በመቃረብ ላይ ሳሉ በግፍ ተገድለዋል ሲል ማስታወቁ ይታወሳል። የሰው ሰራሽ አስተውሎት ቴክኖሎጂ በህግ እንዲመራ ጥሪ ቀረበ። የተባበሩት መንግስታት ድርጅት ለመጀመሪያ ጊዜ የሰው ሰራሽ አስተውሎት ወይም AI አስተዳደርን የሚመለከት ዓለም አቀፍ ውይይት በዚህ ሳምንት አካሂደዋል። በዚህ ውይይት የሰው ሰራሽ አስተውሎት በተለይም በልጆች ላይ ሊያስከትል የሚችለውን አሉታዊ ተጽዕኖ ለማስቀረት በህግ መመራት እንዳለበት ጥሪ ቀርቧል። ቴክኖሎጂውን ለጦርነት መጠቀምም አሳሳቢ ነው ተብሏል። መርከቦች በሆርሙዝ ወሽመጥ በኩል እንዳያልፉ ማሳሰቢያ ተሰጠ። ትራምፕ የተኩስ አቁም ስምምነት አብቅቷል ካሉ በኋላ መርከቦች በሆርሙዝ ወሽመጥ በኩል እንዳያልፉ ማሳሰቢያ መሰጠቱን የዜና አውታሮች ትናንት ሐምሌ 8 ያሰራጩት ዘገባ ያመለክታል። የተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት ሁኔታውን ከገመገመ በኋላ በመርከቦች ላይ የተፈጸሙትን ጥቃቶች በማውገዝ የባህር ትራንስፖርት ኩባንያዎች መርከቦቻቸውን ወደ ሆርሙዝ ወሽመጥ እንዳይልኩ አሳሰበ። የማሳሰቢያ የተሰማው አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን የአጸፋ እርምጃ ከወሰደች በኋላ ነው። በሆርሙዝ ላይ የተፈጸሙትን ጥቃቶች ተከትሎ በመርከቦች ላይ የሚፈጸመው የግዴለሽነት ጥቃት በድጋሚ የመርከብ ላይ ሰራተኞችን ሕይወት ለአደጋ ማጋለጥ ጀምሯል ሲሉ የድርጅቱ ዋና ጸሐፊ አርሴኒዮ ዶሚኒጌስ ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር በሩሲያ አፍሪካ ጉባኤ ላይ እንደሚገኙ ተስፋ እናደርጋለን ሲሉ የሩሲያው የውጭ ጉዳይ ሚኒስትር ገልጸዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመጪው ጥቅምት ወር በሞስኮ በሚካሄደው ሶስተኛው የሩሲያ አፍሪካ ጉባኤ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በአካል ይገኛሉ ብለው እንደሚጠብቁ ገለጹ። ላቭሮቭ ማክሰኞ ዕለት ከሊቀመንበሩ መሐሙድ አሊ ዩሱፍ ጋር ባደረጉት ስብሰባ ላይ በሶስተኛው ጉባኤ ላይ የአፍሪካ ህብረት ኮሚሽንን ወክለው በአካል እንደሚገኙ ተስፋ እናደርጋለን። የጉባኤው አጀንዳ በሩሲያና በአፍሪካ ህብረት መካከል ባሉ ቁልፍ የተጨባጭ ትብብር ጉዳዮች ላይ የሚያተኩር ይሆናል ብለዋል። የሩሲያው ከፍተኛ ዲፕሎማት ላቭሮቭ በቅርቡ በተካሄደው የአፍሪካ ህብረት ጉባኤ ላይ ከአህጉሪቱ የፖለቲካ ሉዓላዊነት ቀጥሎ የምጣኔ ሀብትና ኢነርጂ ነፃነትን በማረጋገጥ ዙሪያ መሐሙድ አሊ ዩሱፍ ያደረጉትን ንግግር ጠቅሰዋል። የሩሲያው ሚኒስትር ሲያብራሩም በዚህ ላይ በተፈጥሯዊና በማይቀር መልኩ የተቀረጹ ያሉ ሂደቶችን ስለምንደግፍ ሁልጊዜም ከአፍሪካ ህብረት ጋር አጋሮች እንሆናለን ሲሉ አጽንኦት ሰጥተዋል። የኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍ በበኩላቸው ለላቭሮቭ ደማቅ አቀባበል ያደረጉላቸው ሲሆን ሩሲያ በአፍሪካ አህጉር ላይ ያላትን ጉልህ ሚና ገልጸዋል። ላቭሮቭ እና መሐሙድ አሊ ዩሱፍ ከልዑካን ቡድኖቻቸው ጋር ውይይት ከመጀመራቸው በፊት ለብቻቸው መምከራቸው ተገልጿል። ሶስተኛው የሩሲያ አፍሪካ ጉባኤ በጥቅምት 18 እና 19 በሞስኮ ከተማ ይካሄዳል።
ፊፋ የአርጀንቲና ደጋፊ አይሾ ስፒድ ላይ ሰንዝሮታል በተባለው የዘረኝነት ጥቃት ዙሪያ ምርመራ ጀመረ። የዓለም እግር ኳስ የበላይ አስተዳዳሪ የሆነው ፊፋ ታዋቂው አሜሪካዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ አይሾ ስፒድ ላይ የአርጀንቲና ደጋፊ ሰንዝሮታል ስለተባለው የዘረኝነት ጥቃት ምርመራ መጀመሩን አስታወቀ። በሚሊዮኖች የሚቆጠሩ ተከታዮች ያሉት አሜሪካዊ የማህበራዊ ሚዲያ ተጽዕኖ ፈጣሪ ላይ የዘረኝነት ጥቃት ደርሶበታል የተባለው ባለፈው ሳምንት አርብ ሐምሌ 4 2026 በተካሄደው የአርጀንቲናና የኬፕ ቨርዴ ጨዋታ ወቅት ነው። በዩቲዩብ 57 ሚሊዮን እንዲሁም በቲክቶክ ላይ 53 ሚሊዮን ተከታዮች ያሉት አይሾ ስፒድ አሜሪካ ውስጥ እየተካሄዱ ያሉ የዓለም ዋንጫ ግጥሚያዎችን በቀጥታ እያስተላለፈ ይገኛል። ማንቸስተር ዩናይትድ ጁሊያን ራየርሰንን ለማስፈረም ንግግር ጀመረ። የክረምቱን የዝውውር መስኮት በስፋት ለመጠቀም ያቀደው ማንቸስተር ዩናይትድ በዓለም ዋንጫው ላይ ድንቅ ብቃቱን እያሳየ የሚገኘውን የቦሩሲያ ዶርትሙንድ የክንፍ ተከላካይ ጁሊያን ራየርሰንን ለማስፈረም ንግግር መጀመሩ ተሰምቷል። የጀርመኑ ክለብ ተጫዋቹን ማቆየት ቢፈልግም እስከ 30 ሚሊዮን ዩሮ መክፈል የሚችል ክለብ ከተገኘ ተጫዋቹን ለመልቀቅ ፈቃደኛ መሆኑን የጀርመኑ ባይልድ ጋዜጣ ዘግቧል። የ28 ዓመቱ ኖርዌያዊ ኮከብ ባለፈው የውድድር ዘመን ለዶርትሙንድ በርካታ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ሲሆን ፈጣንና በአንድ ለአንድ ግንኙነቶች ላይ ጠንካራ መሆኑ ለፕሪሚየር ሊጉ ፍጹም ተስማሚ ተጫዋች እንደሚያደርገው ተገልጿል። ዩናይትድ ወደ ቻምፒየንስ ሊግ መመለሱን ተከትሎ ጠንካራ ስብስብ ይዞ መገኘትን ይፈልጋል። ምንም እንኳን የማይክል ካሪክ ቀዳሚ ትኩረት አማካይ ክፍልን ማጠናከር ቢሆንም በተለይ የካስሜሮን መልቀቅ ተከትሎ በቂ በጀት ከተገኘ የተከላካይ ስፍራውን እንደ ራየርሰን ባሉ ተጫዋቾች ለመሸፈን ይፈልጋል። ከጄደን ሳንቾ ዝውውር ጋር ግንኙነት ያላቸው ማንቸስተር ዩናይትድ እና ቦሩሲያ ዶርትሙንድ በዚህኛው ዝውውር ላይም ስምምነት ላይ ይደርሳሉ ተብሎ ይጠበቃል። በተያያዘ የኦልትራፎርዱ ክለብ የአታላንታውን አማካይ ኤደርሰንን ለማስፈረም ከስምምነት ደርሷል። እንደ አደም ዋርተን እና ካርሎስ ባሌባ ያሉ አማካዮችም በክለቡ የዝውውር እይታ ውስጥ ይገኛሉ። የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ ዜና ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።